ምንድነው? ማን የሰጠሽ? እኔ እንጃ የሆነ ህፃን ልጅ ነው ሰው ልኮልሻል ብሎ የሰጠኝ። ደግሞ ለብሌን ውስጣት የተባለው በስሜ ማን ፖስታ ሊልክልኝ ይችላል? ተብሌን የግል ሚስጥርሽ ሊሆን ይችላል። ካንተ የምደብቀው ምንም ሚስጥር የለኝም። አንድ ላስረዳሽ ብለኝ። አንተ ከሃዲ! ቆይ እንደ ጓደኛ አቅርቤ ሁሉን ነገር ስላማከርኩ አንተ ለካ ከሃዲ ነበርክ። ቆይ ምን ትጠቀማለህ? ምን አደረግነ? ዳጊ ምን በደልኩ? ብሌኔ አትበለኝ፣ ብሌኔ አትበለኝ። አንተ መሰሪ ከሃዲ፣ የበግ ለምድ የለበስክ ተኩላ ነህ። እሺ ቆይ እንዴት እንደዚህ ትጫወትብኛለህ? ለካ እናቴ ታገተችብኝ ብዬ ያለቀስኩት ከአጋቿ ጋር ነው። እኔ አቅፌ ሳለቅስ አንተ ግን አቅፈኝ እየሳክብኝ ነበር። ብሌኔ እባክሽ አዳምጪኝ። ይህን ነበር እኮ ልነግርሽ የነበረው። ምን? እናትሽን አግቼ አሰቃዩት ልትለኝ ነበር? ፈልጌ እኮ አይደለም። እባክሽ አንድ አዳምጪኝና ምክንያቴን ብቻ ልንገርሽ። ስንት እንደከፈሉ ብትነግረኝ አይሻልም? ስንት ነው የከፈሉ? 10,000 20,000 ነው ወይስ 100,000? ለነገሩ ለኛ ለድሃና ለገረድ ሰው ይሄን ያክል ብር ማን ያወጣል? እባክሽ ብሌን ከዚህ በላይ አትጉጂ። እኔ ለራሴ ጸጸቱ ሊያሳብደኝ ነው። ምን አለ ብታዳምጪኝ? ምንም የምሰማ ነገር የለም። አለ አንዴ ስሚኝ። አልሰማህም። ሁለተኛ አይንህን ማየት አልፈልግም። ብሌን አንዴ አዳምጪኝ። ሁሉም ሰው እኮ የራሱ የሆነ እውነት አለው። አንቺ ጋር ያለውን እውነት ብቻ ይዘሽ ለመፍረድ አትቸኩይ። ቆይ የቱንም ያህል በበድልሽ 5 ደቂቃ እኔን ለመስማት ታጫለሽ? ምን አለ ብታዳምጪኝ? ፈልጌ እኮ አይደለም። እሺ ላዳምጥ። ምክንያት ምንድን ነው? ብሌን ፈልጌ አይደለም ያደረኩት። ምነግርሽ እውነቴን ነው። ከናንተ ቤት ስወጣ ሳሚን አገኘሁት። አሳዳጊ እናትሽን ካላገጥኳት እንደሚገላት አስፈራራኝ። እኔ ደግሞ ለእናትሽ ምን ያህል ቦታ እንደምትሰጪ አውቃለሁ። እሷ ሞታ አንቺ ሀዘን ውስጥ ገብተሽ እኮ ከማይ ብዬ ነው። ውሸታም! አምኜ የነገርከኝን በሙሉ የምቀበል ሞኝ ነው የሚመስልህ? አንቺ ቆይ ምን እያደረግሽ ነው? እንዴ ብትደፍሪ ነው በጥፊ መመቹ? ቆይ ደረጃሽን አታውቂም? ታያትም ታይ ከበደሌ አንፃር ብትገለኝም ራሱ ምንም ነው። ግን የነገርኩሽ ሁሉ እውነት ነው።
የሚገርም ነው። ያች አሮጊትን ያገተው ዳጊ ነበረ። ይገርማል። ዳጊ እንደዚህ አይነት ሰው ነው። ኦ ስለዚህ እኔ ደግሞ እዚህ የተለኮሰው እሳት ላይ ነዳጅ እያርከፈከፍኩ በደንብ አቀጣጥለዋለሁ። ከዛ ዳጊን የግል ያደርገዋለሁ። ሲጀመር እሱ ራሱ እኔ እያለሁ አንዲት ገረድን መምረጥ አልነበረበትም። ቆንጆ አይዞሽ። ሰው ግን አውቃለሁ ማለት በጣም ከባድ ነው። አሁን ዳግም እንደዚህ አይነት አረመኔ ሰው ነው ቢባል ማን ያምናል? ይሄ ጨካኝ። አንቺ ደግሞ በጣም ተቀርቢው ነበር አይደለ? ድሮም የምታቀርቢ ሰው ነው የሚጎዳሽ። ከዚህ በኋላ ግን ማንንም ማቅረብ የለብሽም። በጣም ይጎዱሻል። ይቅርታ ቃል ከቻልሽ ዝም ማለት ትችያለሽ። ምንም ነገር ማሰብ አልፈልግም። የኔ ቆንጆ እኔ እኮ አንቺ በጣም አሳዝነሽኝ ነው። በአንቺ ቦታ ከሆኜ ያሰብኩት እናቴን አንድ የቅርቤ ሰው ነው ብዬ የማስበው ሰው ከጠላቶቼ ጋር ተመሳጥሮ ሲያግታት፣ ከዛ ደግሞ እንደ መልካም ሰው አብሮኝ ሲያስመስል አሰብኩትና ለአንቺ በጣም አዘንኩ። በጣም ከባድ ነገር እኮ ነው። እንደውም አንቺ በጣም ጠንካራ ሴት ነሽ። እኔ ብሆን በጥፊ ሳይሆን በጥርሴ ነው የምነክሰው። ቃል እባክሽ። በእናት ቀልዳለ እንዴ? ቆይ ለእናት ያልሆነ ሰው ለእኔ እንዴት ይሆናል? ቃል በፈጠረሽ ዝም በይ። በጣም ጨካኝ ሰው ነው። ቆይ እንዴት እንደዚህ ያደርግሻል? አንቺ በጣም መልካም ሰው ነሽ። አሳዳጊ እናትሽን ብትሆን አይደለም ልትታገት ይቅርና እንዲህ ስትታይ ራሱ በጣም ምስኪን ናት። ምን ተፈጥሮ ነው ልጆች? ማም የብሌን አሳዳጊ እናት ያገታት ሰው እኮ ታወቀ። እውነት? ማን ነው እሱ? ማን ነው? ማን ነው እሱ? እስኪ ንገሪኝ፣ ማን ነው እሱ? በጣም አጠብቂ ሰው ነው። ሁላ ለብሌን በጣም የቅርብ ሰው ነበረ። የታባሽ ገና በደንብ ቁስልሽ ላይ ጨው ነሰንስብሻል። ማን ነው ቃልዬ? ተይ እባክሽ፣ የራሳቸው ጎረቤት ነው። ብቻውን ሰላም ወርዷል። ሁሉን ነገር መርሳት ነው የሚሻለው። ማሚዬ መጣው፣ በቃሽ ላጽናናት። ምን ነው? ምን ሆነሽ ነው? እናቴ ከጧት ጀምሮ ስልኳ አይሰራም። ውስጤ ጥሩ ስሜት የተሰማኝ አይደለም። የሆነ ነገር ብቻ ሆና እንዳይሆን። ባትሪ ዘግቶባት ሊሆን ይችላል። ለምን ጥሩ አታስቢም? አይመስለኝም። ውስጤ መጥፎ ስሜት ነው የተሰማኝ ያለው። የሆነ ነገር እንዳትሆንብኝ እየፈራሁ ነው። ዳጊ፣ እሷን አጥቼ መኖር አልችልም። እሷ ለእኔ ከወላጅ እናቴም በላይ ናት። እኔን ለማሳደግ ብዙ ነገር ሆናለች። ቀንም ማታም ተሰቃይታ እየሰራች አሳድጋኝ ደርሼላት ሳላሳርፋት የሆነ ነገር ከሆነች መቼም ቢሆን ይቀራለሁም ራሴ። እንዴ ብሌኔ፣ ምን ሆነሻል? ምንም አትሆንም። በእርግጠኝነት ስልኳ ዘግቶ ነው የሚሆነው። ለምን ባልተጨበጠ ነገር ታልቅሻለሽ? እንጃ ብቻ እኔ ጥሩ ስሜት የተሰማኝ አይደለም። ብሌን፣ ምንም ቢፈጠር አብሬሽ ነኝ። ብቻሽን አይደለሽም። እሺ ዳጊ፣ አመሰግናለሁ። ሄሎ፣ እንዴት ነው? ስጦታዬን ወደድከው? ደግሞ ቆንጆ ፎቶ ነው አይደል ያነሳውክ? እገልሃለሁ፣ እመነኝ፣ እገልሃለሁ። ታዲያ
ከምትወዳት ልጅ ጋር መጣላት እንዴት ነው? አይዞ እኔ አጽናናለሁ። እሺ ዳግዬ በሰላም ነው? ለምንድን ነው ራስን በጸጸት መቀጣው? ሁሉም ሰው እኮ ጥፋት ያጠፋል። አንቺ በሷ ቦታ ብትሆኚ ምንድን ነው የምታደርጊው? መጀመሪያ ነገሮች ከመሆናቸው በፊት ለምን ሆኑ ብዬ እጠይቃለሁ። አንተ ለኔ አስበህ ቢሆንስ? የምር ቃልዬ እንደዚህ ታስቢያለሽ? አዎ ዳግዬ፣ አንተ መልካም ሰው ነህ። ደግሞ ያለ ምክንያት ምንም ነገር አታደርግም። ግን ደግሞ ብዙ ሰዎች ላይ ረዱህ ይችላሉ። ካልተረዱ ደግሞ ተዋቸው። አንተ ልክ ነው ብለህ በምታስብበት መንገድ ሂድ። ቃልዬ የምር አመሰግናለሁ። በዚህ ሰዓት የሚረዳኝ ሰው ነበር ያጣሁት። በጣም አመሰግናለሁ። እኔ ሁሌም እረዳሃለሁ። በዚህ ሰዓት ደግሞ ልክ እንደኔ የሚረዳ ሰው ያስፈልጋል። በጣም ነው የማመሰግነው ቃልዬ። ሄሎ፣ ወይዘሮ ገነት ነሽ? አዎ ነኝ። ማን ልበል? የብሌን እናት የቅርብ ዘመድ ነኝ። የት እንዳለች አውቃለሁ። ምን? የት ነው? የብሌን ወላጅ እናት የት እንደምትገኝና ስለሷ ሁሉንም ነገር በአካል እነግርሻለሁ። አሁን በምልክልሽ አድራሻ ነገ ከሰዓት ትመጫለሽ። አደራ ግን ብቻሽን ነው የምትመጪው። እሺ እመጣለሁ። ማን ነው ለኔ ቸኮሌት የሚልከው? የሰጠኝ ህፃን ልጅ ነው። ማን ይላከ ብለውም የረባ ነገር አልነገረኝም። ሲጀመር ለኔ ባይሆንስ የአንድ ፍሬ ልጅ ምን ያውቃል? ይሄን ለሌላ ሰው ተብሎ የተላከውን ለኔ መስሎት ይሆናል የሰጠኝ። ሄሎ፣ ስጦታዬን ወደድሽው? የምን ስጦታ? በእጅሽ ያልሽውና በእርግጥ ጣፋጭ ነገር ለጣፋጭ ሴት ምንም አይሰራላትም። ይቅርታ ማን ልበል? አታውቂኝም፣ እኔ ግን በደንብ አውቅሻለሁ። ደግሞ በጣም ነው የምታምሪው። አመሰግናለሁ። ይቅርታ ግን የማለቀውን ሰው አላናግርም። ተዋወቅን እኮ። ያኔ ወንድም ማን እንደሆንክ ተናገር፣ አለበለዚያ አልዘጋው ነው። ከተወሰኑ ደቂቃዎች በፊት ቸኮሌት ያላኩልሽ ልጅ ነኝ። ከመዝጋትሽ በፊት አንድ ነገር ልንገርሽ። ምን? አይኖችሽ በጣም ነው የሚያምሩት። በዚህ ውብ አይን አታልቅሽባቸው። ምን አይነቱ እብድ ነው? ከዛች ማታ በኋላ ስላንቺ ማሰብ አላቆምኩም። ብሌን ወደድኩሽ እንዴ? እንዳልወድሽ ብትጸልይ ነው የሚሻለው። ከወደድኩሽ አንቺን ለማግኘት ምንም ነገር አድርጋለሁ። አቤት ይግቡ። ከፍት ነው። እማዬ ሰላም የኔ ልጅ እንኳን ደስ ያለሽ። ትልቅ የምስራች ነው ይልሽ የመጣሁት። ምን ተገኘ ብለን እናት? ምንድን ነው እናቴ? ምን ተገኝቶ ነው እንደዚህ ደስ ያለሽ? የኔ ልጅ ወላጅ እናትሽ የት እንደምትገኝ የሚያውቅ ሰው አገኘ። የምር እናቴን የሚያውቃት ሰው ተገኘ? አዎ ልጄ፣ ነገ እናትሽ የት እንዳለሽ ሊነግረኝ ተቀጣጥረናል። እስከዛ ግን መጠበቅ ስላልቻልኩ ነው ላበስርሽ የመጣሁት። በጣም ደስ የሚል ዜና ነው። ፈጣሪ ይመስገን። እኔና ቃልን ያገናኘን አምላክ እሷንም ከእናቷ ጋር ያገናኛት።
እንዴት? የምር እናቴን ላገኛት ነው? እንዴት ደስ እንዳለኝ። ይሄን እኮ እሷን ፈልጋት ታኝ ይሆናል። እትዬ በጣም ነው ደስ ያለኝ፣ እናቴን ላገኛት ነው። እኔም በጣም ነው ደስ ያለኝ ብሌንዬ። እናቴ መቼም ቢሆን አንቺ እናቴ ነሽ፣ እሱን ደግሞ ማንም አይፍቀውም። አውቃለሁ የኔ ልጅ። መቼም ቢሆን ብሌንና ሰላም መገናኘት የለባቸውም። እነሱ ተገናኙ ማለት የኔ ሁሉ ነገር ተበላሸ ማለት እኮ ነው። ነገሮች እየተበላሹ ነው። አንሳው። ሄሎ ባይሉ፣ ቆይ ምን ሆነ ስልክ የማታነሳው? እኔ ለራሴ እዚህ በጭንቀት ላብድ ነው። ብሌንና ሰላም ሊገናኙ ነው። የብሌን እናት አድራሻ የሚያውቅ ሰው መጥቷል እና እኛ ምንም ነገር ካላደረግን ደግሞ እጇን ይዞ እዚህ ቤት ይመጣል። ቆይ ምን ሆናል ይሄ ሰውዬ? ሁሉ ነገር እየተበላሸ ነው እያልኩት ችግር የለም ይለኛል እንዴ? በመጨረሻው ሰዓት እኔን ችግር ውስጥ ከቶልኝ ነው። ድሮም ካንተ ጋር መዋዋል አልነበረብኝም። ደህና አይልኝ እኔ ልጅ። እሺ ደህና ዋሉ የብሌን እናት። ደግሞ ደህና ወይ ትላለች እንዴ? ምን አለ ሞትሽ ባደርሽ። ማም ወይ አንድ ጥያቄ ልጠይቅሽ። ችግር አለ? ጠይቂኛ። ምን ሆነሻል የኔ ልጅ? የተፈጠረ ችግር አለ እንዴ? አይ ኧረ የለም። እና ምንድን ነው የምትጠይቂኝ? በጣም ተጨንቀሻል። የሆነ ሰው ድንገት መጥቶ ስለ እኔና ስለ አንቺ ውሸት የሆነ ነገር ቢነግርሽ ቆይ ታምኛለሽ እንዴ? ምን አይነት ነገር? ግራ እያጋባሽኝ እኮ ነው የኔ ልጅ። ለምሳሌ እኔ አንቺ ልጅ እንዳልሆንኩ ቢነግሩሽ? ምን አይነት የጅል ጥያቄ ነው የምጠይቂኝ? አንቺ እኮ የኔ ልጅ ነሽ። እሺ እናቴ እወድሻለሁ። አለሁልሽ። ተጠፋፋን አይደለ? እኔም እኮ ደውላለሁ እያልኩ። አንቺ ሸታ ልክ አውቀሽ ነበር ጥያቄ ጠየቅሽኝ አይደለ? አንቺ ውሸታም ነሽ። እሺ ውሸታም። ማሚዬ ይሄ የምን ጥያቄ ነው የጠየቅሽኝ? ማዋት ወይኝ። እሺ ማም እንዳትኝ ሁለተኛ። እኔ ያንቺ እናት አይደለሁም በጭራሽ። እየሰማሽኝ ነው? ውሸቷን ነው ማሚዬ። እኔና አንቺን ለመለየት የተሰራ ሴራ ነው። ከልጄ ጋር ለምን አለያየሽኝ? ለገንዘብ ብለሽ ነው አይደለ? ኧረ አይደለም። እኔ አንቺ ልጅ ብቻ ነኝ። ያንቺ ልጅ ብቻ። አንቺ ውሸታም። አትዋሽኝ፣ አትዋሽኝ አላልኩሽም? አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ ናት፣ እሷ ብቻ። አንቺ የኔ ልጅ አይደለሽም፣ በጭራሽ የኔ ልጅ አይደለሽም። የልጄ ህይወት ነጥቀሻል አይደል? አንቺ ገና ብዙ ብዙ እስር ቤት ነው ማስገባሽ። እስር ቤት አስቀመጥልሻለሁ። አንቺ ባለጌ ውሸታም፣ ውሸታም ነሽ። እሺ ወይኔ ቃል፣ ይሄ ነገር ከህልም አልፎ እውነት እንዳይሆን የሆነ ነገር ማድረግ አለብኝ። ወይኔ ቃል፣ በስተመጨረሻ ብቻዬን ቀረሁ። የኔ አበባ፣ አንቺን በድዬ በሰላም መኖር አልቻልኩም። ይቅርታሽን ካላገኘው ምን እንደምሆን አላውቅም። እንዴት አድርጌ ይቅርታ በጠይቅሽ ነው ይቅር የምትይ? ብሌን፣
ጴጥሮስ የገዛ ፈጣሪውን 3 ጊዜ ክደው ራሱ ይቅርታ አድርጎለታል። እኔ ግን ክርስቶስን አይደለም። ግን በአምሳሉ ተፈጥረናል አይደል? ብሌን ለአንቺ ስል ነው እያልኩ አልደልልሽም። ለማንም ይሁን ለማን በቃ ትልቅ ጥፋት አጥፍቻለሁ፣ ይቅርታ። አንድ ነገር ልንገርህ፣ ድምፅህን ስሰማው ራሱ በጣም ታስጠላኛለህ። በአንተ ልክ አስመሳይ ሰው አይቻላቅም። እንዴት ግን አስቻለ? ብሌን መውቀስ ምቹን ያህል ሁሉ ቀሽኝ፣ ማድረግ ምቹን ነገር ሁሉ አድርጊብኝ፣ ብቻ ሁላ ደብድብኝ። ግን ማድረግ ያለብሽን አድርገሽ ስጨርሽ ይቅርታ ብቻ አድርጊልኝ። እሱን እኮ ነው ማድረግ የማልችለው። አሁን ስራ አለብኝ፣ ዞር በልኝ። ብሌን ምን እያደረገች ነው? አይ ምንም አይደለም ሰላም። እትዬ ስራዬን እንዳልሰራ እያስቸገረኝ ነው። አሁን ራሱ መንገድ ዘግቶብኝ ነው የመጣሽው። ዳግም ምን እየሆንክ ነው? ምን አይነት ብልግና ነው? ከመቼ ጀምሮ ነው እንዲሆንከው? አይደለም እኮ ሰላም። ዝም በል። እኔ እንደዚህ አይነት ነገር አልወድም። ካሁን በኋላ አጠገቧ እንዳትደርስ ነግሬሃለሁ። እንኳን መንገድ ልትዘጋ አይደለም ቀና ብለህ ብታያት ከዚህ በኋላ ቡርድ ከራሴ። አሁን ከፊቴ ጥፋ። ምን ሆኜ ነው እንደዚህ ያልኩት? የፈለገ ነገር ቢገጥመኝ ለትዬ መናገር አልነበረብኝም። ምን ነካኝ በፈጣሪ። እትዬ ስራዬን እንዳልሰራ እያስቸገረኝ ነው። አሁን ራሱ መንገድ ዘግቶብኝ ነው የመጣሽው። ነገርኩህ እኮ ዛሬ ትመጣለች። ምናልባት ደግሞ ሰላም እናቷ መሆኗን ታውቅ ይሆናል። አትጨነቂ፣ ሳሚ ልኬዋለሁ። እሱ ሁሉን ነገር ያስተካክላል። ነገሩን በጣም አቅልለዋል በኃይሉ። ቆይ በሰላም ከመጣሽ ምን ሊፈጠር እንደምችል አስበዋል? አዎ መኝኝ፣ ምንም አይፈጠርም። ሁሉንም ነገር እኔ ያስተካክለዋለሁ። እሺ ብቻ ይሄ ነገር ምንም አላማረኝም። እናቴ ምን ትመስል ይሆን? የት ይሆን የምትኖረው? እሷም እኔን እንዲህ በናፍቆት እየጠበቀችኝ ይሆን? ስገምት እንደኔ ቀይ ትልቅ አይን ያላት ስስ ሴት ትሆናለች። እች አሮጊት ቆየች እኮ። ሳሚ እዛው ደሳሳ ቤቷ ውስጥ አስቀርቷት ይሆናል። ሰላም ለዚህ እንዴት ዋልሽ? ሰላም ነው? እግዚአብሔር ይመስገን። ግቢ ቁጭ በይ። የኔ ልጅ የእናትሽን ፎቶና አድራሻ ይዤሽ መጥቻለሁ። የእውነት አገኘሽው? እስኪ አምጪ። እናቴ፣ የኔ እናት። ይሄ ነገር ግን ቢቀርብን አይሻልም? ለምን? ማለቴ እውነት መሆኑን ቆይ እንዴት ልናውቅ እንችላለን? ደግሞ ብዙ አይነት ክፉ ሰዎች እኮ ሊኖሩ ይችላሉ። እንደዛ አይመስለኝም። የኔ ልጅ ከፈችውና እናያት። እናቴ እሷን እኮ ነው የምመስለው። እስኪ አምጪልኝ። አዎ ቁርጥ ራስዋ። የት ናት? የት ነው የማገኛት? እባክሽ ውሰጂኝ።
እዚሁ አዲስ አበባ ናት። ሰውየው ራሱ ይዟት ይመጣል። እውነት? የምር እናቴን ላገኛት ነው? ህልም እየመሰለኝ ነው። ህልምም ቢሆን እንኳን መንቃት አልፈልግም። ምንድን ነው? ምን እየተፈጠረ ነው ያለው? ማነው ይህንን ሁሉ ነገር ያደረገው? ያለ ጥርጥር የዚህ ሁሉ ጠንሳሽ በኃይሉ ነው። እንዴት ሀሳቡ መጣለት? የሚገርም ሰው እኮ ነው። አሁን እቺ ገረድ እኮ የእውነት እናቴን አገኘው ብላ እየፈነደቀች ነው። ሞኝ! የተደገሰልሽን ባወቅሽ። ብሌን የሚወድት አንቺ በጣም ነው ደስ ያለኝ። ፈጣሪ ዋህነትሽን አይቶ ለዛ ነው የከሰሽ። ቂል እንዳንቺ አይነት ቂል አይቻላቅ። በይ መልካም የውሸት ዘመን ይሁንልሽ። ሄሎ ባይሎ፣ እንዴት ነህ? በጣም ደስ ብሎኝ ነው የደወልኩልህ። እንዴ ምን ተገኘ? ቃል ብሌን ያደረካትን ነገር አይቼ ነው። ቆይ እንዴ መጣለህ? ኦ እሱ ነው እንዴ? ምን እባክሽ እንደዚህ እያደረግን ልጅቷን ካላዝናት እኮ የሚሆን ነገር አይደለም። ግን አስቀይመኛል። ቆይ እንዴት እኔን ሳታማክር እንደዚህ አይነት ከባድ ሚሽን ብቻ እንሰራለህ? ደግሞ ቆይ ስደውልለት ለምንድን ነው ለእኔ ያልነገርከኝ? ሁሉንም በሚስጥር ላድርገው ብዬ ነው። ላንቺ ከነገርኩሽ እንዳታበላሽ እኮ ብዬ ፈርቼ ነው። ይሁን፣ ለማንኛውም በጣም ደስ ብሎኛል። ብታይ እቺ ገረድ የእውነት እናቷን ያገኘሽ መስሏት እንዴት ደስ እንዳላት ብታይ። በጣም ጥሩ። አሁን እናቷን ያገኘሽ ስለሚመስላት ከምንፈልገው ነገር በጣም እናርቃታለን። ልክ ነህ። እኔም እንግዲህ እዚህ ማድረግ ያሉብኝን ነገሮች አድርጋለሁ። እሺ